እስራኤል ማለት ከእግዚአብሔር ጋር የታገለ ማለት ቀጥተኛ ሚኒንጉ እስራኤል ማለት ከእግዚአብሔር ጋር የታገለ ልሳን ትግሉን ወደ እግዚአብሔር ካልቀየራችሁ አሁንም ከሰው ጋር እየታገላችሁ ከሆነ እመኑ ልበት የሌለው መሆናችሁ አይቀር ብርታት የሌለው መሆናችሁ አይቀር ታሸንፉ ሰውን በሰውኛ ታግላችሁ አይደለም ከእግዚአብሔር ጋር ታግላችሁ አረ አሜን ይሁንላችሁ ያዕቆብ ትግሉን ቀየረና 20 ዓመት እነ ላባ ቤት ነው የታገለው ከዛ ብለው ነፍስ ከዘራ ጀምሮ የሚገርማችሁ ነገር ከኤሳው ጋርና ከይስሐቅ ጋር ደግሞ ሲታገል ያዕቆብ እኮ እየታገለ ይመጣ በማጭበርበር በኩል እየታገለ በቴክኒክ እየታገለ በታክቲክ በመረጃ እየታገለ መረጃ እዚህኛው ጋር ያዕቆብ ምናምን እዚህኛው ጋር ነው ቶሎ ፈጠን ሲባል በሮ እየገባ የመጣ ሰው ነገር ግን ያዕቆብ እየወደቀ ነው የመጣው እየወደቀ አንድ ሌሊት እግዚአብሔር ጋር ታግሎ ነው የሚቀጥለውን ታሪክ ያዕቆብ የለወጠው ያዕቆብ ይገርማችሁ ከእግዚአብሔር ጋር ሲታገል በእውነተኛ ማንነቱ ነው የመጣው ስምህ ማን ነው ሲባል ያዕቆብ እንንተናንተን ይሉኛል አላለም ያዕቆብ ነኝ እያጭበረበሬ ነው ያዕቆብ ራሱ ገብቶታል የመሸወድ ቴክኒኩ ውጤቱ ምን እንደሆነ ገብቶታል ይገርማችሁ ነገር ይስሐቅ ጋር ገብቶ እኮ ያዕቆብ ነህ ሲባል እኮ ኖ ያዕቆብ አይደለም ያለ ሰው ይስሐቅ ለራሱ ስም ያወጣ የኖረ ሰው ያዕቆብ ላለመባል አታላይ ላለመባል የተከበረ ሰው ለመባል ሌላ በሌላ ማንነት ሲሮጥ የከረመ ሰው አሁን ስለገባው እግዚአብሔር ጋር መጥቶ እንደዚህ ነው ያለ ስምህ ማን እግዚአብሔር እኮ ያውቀዋል ነገር ግን በትክክለኛ ማንነቱ እንዲመጣ እግዚአብሔር ስለፈለገ ስምህ ማን ነው ሲለው እኔ ኤሳው ምናምን ነገር እኮ የሆነ እኔ ስለቀደምኩት ያዕቆብ ብሎ ስሜን ጠራ ምን አላለም ዝም ያለ ስም እየሰጠኝ ምናምን አላለም ሳን የአዲስ ሕይወት ጅማሬ ሊሆን እንድል ነው ስለዚህ ግድ የላችሁም አውልቀን ነው መሄድ ያለብን እኔ ያዕቆብ ነኝ አረ አሜን